ትናንት ምሽት ቲክቶከር አዶናይ ለጮኛው ጃኒ ቀለበት ማሰሩ እያነጋገረ ነው። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል። የስፖርት ፌዴሬሽን ምክትል ፕሬዝዳንት ማስተዋል በቲክቶክ አዋርዱ ላይ ያስተላለፈችው መልእክት እያነጋገረ ነው። ይህንን ጉዳይ መናገር ለምን ፈለገች የሚሉ ሰዎች በርክተዋል። በዚህ ጉዳይ ላይም በርካታ ሰዎች ሀሳብ አስተያየታቸውን እያጋሩ ነው። እንትና ማስተዋል መብት የላትም መስበክ እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ቢል ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አለለው። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ቲክቶከር አዶናይ የመኪና ሽልማቱን ሲያሸንፍ በመድረኩ ላይ ጥቃት ሊያደርስበት የነበረው ግለሰብ ማንነት እያነጋገረ ነው። ለመሆኑ ግለሰቡ ማን ነው? አዶናይ ጥቃት ደረሰበት ወይስ ተረፈ የሚለው መረጃ ወደ እናንተ ይዘን መጥተናል። ከናንተ የሚጠበቀው ቻናሉን ሰብስክራይብ፣ መረጃውን ላይክ እና ሼር ማድረግ ብቻ ነው። አብራችሁን ቆዩ። ሲጠበቅ የነበረው የ2025 ኢትዮጵያን ቲክቶክ ክሬቲቭ አዋርድ ትናንትና ፍጻሜውን አግኝቷል። እንግዲህ በ27 ሽልማቶች ነበሩት። ከነዚህ 27 ሽልማቶች መካከል አዶናይ 4ቱንም ወስዷቸዋል። በተመረጠባቸው ሁሉም ዘርፎች ላይ አዶናይ ሁሉንም ተወዳዳሪዎች በማሸነፍ ሁሉንም 4ቱንም ዋንጫዎች ወስዷል። እንግዲህ አራተኛው ዋንጫ ምንድነው የነበረው? መኪና ነበር። እንግዲህ ከዩቲናስ ጋር ከፍተኛ ፉክክር ሲያደርጉበት የነበረው ውድድር ነው። ዩቲናስን አሸንፎ መኪናዋን ወስዷል። አዶናይን ለመደብደብ መድረክ ድረስ የወጣው ይሄ ግለሰብ ማን ነው? እንግዲህ ትላንት ምሽት በተደረገው የቲክቶክ ክሬቲቭ አዋርድ ሽልማትም ላይ አዶናይ እጩ ሆኖ ከዩቲናስ ጋር በቀረቡበት መድረክ ላይ አዶናይ አሸናፊ ሆኖ የመኪናውን ሽልማትም ያመጣው የቲክቶክ አዋርድንም አሸንፏል። በዚህም ሽልማት ላይ ብዙዎች ያላስተዋላችሁት መረጃ ይህን ይመስላል። አዶናይ ሲሸለም በቦዲጋርዶች አዶናይን ለመደብደብ መድረክ ድረስ የመጣው አቡ የምወንድም የሚለው የቲክቶክ ፔጅ ባለቤት የሆነው አቡ ማለት ነው። የምትመለከቱት ወጣት አዶናይ ሲሸለም ይሄ ሽልማት ለአንተ አይገባም ለዩቲ ነው የሚገባው በማለት በተቃውሞ መድረክ ድረስ ወጥቶ አዶናይ አስደንግጦታል። ቲክቶክ አዋርድ ላይ ብዙ ያልተጠበቁ ክስተቶች ተስተውለዋል። ከነዚህ ክስተቶች መካከል እንግዲህ አዶናይ መኪናዋን አሸንፎ ወደ መድረክ ሲወጣ ከዩቲናስ ጋር ይሰናል የተባለው አንድ ቲክቶከር ወይም ደግሞ አቡ የሚባል ግለሰብ ቲክቶከር አዶናይ ለመምታት ወደ መድረክ እየሮጠ ሲሄድ አይተነዋል። እንግዲህ ብዙዎችን ያስገረመ ጉዳይ ነው። እንዴት ይሄ ለምን ሆነ የሚሉ ሰዎች በርክተዋል። እንግዲህ ሁኔታው የሆነው ምንድነው? ከይህ ግለሰብ ከዩቲናስ ጋር አብሮ የሚሰራ ዳይሬክት የሚያደርግ ሁሉ ነገር አብሮ የሚሰራ ልጅ ነው። እንግዲህ እሷ ማሸነፍ ነበረባት በሚል ተናዶ ቲክቶከር አዶናይን ለመምታት ዘሎ ወደ መድረክ ሲወጣ ተስተውሏል። ነገር ግን ቲክቶከር አዶናይ የተፈጠረውን ጉዳይ ከቁብ ሳይቆጥር ማድረግ የነበረበትን ንግግር አድርጎ ወደ መድረክ ወርዷል። እንግዲህ ልጁንም ሊማታ የነበረውን አቡን ከመድረክ ጋርዶቹ ወይም ደግሞ የመድረክ አስተባባሪዎች አውርደውታል። ጉርምቦውን አንቆ ወደ ታች አውርደውታል። እንግዲህ ይህ የሚፈጠር ጉዳይ ነው። እንግዲህ ትበለዋለች ተብሎ የተጠበቀው ዩቲናስ ነበረች። ነገር ግን ዩቲናስ ባለመብላቷ የተናደደው አብሯት የሚሰራው የስራ ባልደረባዋ ለምን አልበላችሁም በሚል ዘሎ እንግዲህ ሊመታው ሲል ቲክቶከር አዶናይን የመድረኩ አስተባባሪዎች ይዘውታል ማለት ነው። እንግዲህ ይሄ በጣም የሚገርምና የሚያስገርም ነው። ሌላው እንግዲህ በትናንትናው ዕለት እጅግ ሲያስገርም የነበረው ጉዳይ የስፖርት ፌዴሬሽን ምክትል ፕሬዝዳንት ማስተዋል የተባለች ግለሰብ እንግዲህ መድረክ ላይ ወጣ የተናገረችው ንግግር ነው። እንግዲህ ይህ ንግግር እሷ መድረክ ላይ እንድትወጣ የተደረገችው ከአሸናፊ ቲክቶከሮችን ዝርዝር ይፋ በማድረግ አሸናፊውን ይፋ ለማድረግ ወይም ደግሞ ለማብሰር ነው። ነገር ግን
መድረክ ላይ ወጣ ከዚያ በፊት ያደረገችው ነገር ብዙዎችን እያነጋገረ ነው። ይህ ነገር ትክክል አይደለም የሚሉ ሰዎች በርክተዋል። ምክንያቱም ፈጣሪያቸው ማመስገን ያለባቸውና የተፈቀደላቸው እንግዲህ የቲክቶክ አዋርድ አሸናፊዎች ናቸው እንጂ እሷ የተጋበዘችበትን እንድታበስር ወይም ደግሞ እንድትናገር እንጂ የተጋበዘችው እሷ ወጣ ፈጣሪዋን እንድታመሰግን ወይም ደግሞ ይህ እንዲህ ነው የሚለው መልእክት እንድታስተላልፍ አልነበረም የሚሉ በርክተዋል። ነገር ግን እሷን ይህንን በማድረጓ እንግዲህ ብዙዎች ሀሳብ አስተያየታቸውን እየሰጡ ነው። ምክንያቱም የስፖርት ፌዴሬሽኗ ምክትል ፕሬዝዳንት ማስተዋል እንግዲህ አሸናፊም አይደለችም እጩም አይደለችም። ነገር ግን ወደ መድረክ የተጋበዘችው አሸናፊ ሆኖ ከእጩዎቹ መካከል አሸናፊውን በማብሰር አሸናፊ ይሄ ነው ብላ እንድትናገር እንደሆነ ይታወቃል። ነገር ግን እሷ እኔ ለሁላችሁም አንድ ሽልማት አለኝ በሚል ጀምራ እንግዲህ ኢየሱስን ተቀበሉ ማለቷ ብዙዎችን አናዷል፣ ብዙዎችን አስቆጥቷል። ይህ ትክክል አይደለም የሚሉ በርክተዋል። እንግዲህ እናንተ በዚህ ጉዳይ ላይ ሀሳብ አስተያየታችሁ መስጠት ትችላላችሁ። እናንተ ምን ትላላችሁ የሚለውን ከኮሜንት ቦክሱ ላይ አስቀምጡ። ማስተዋል መስጠት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም፣ ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። ማስተዋል መብት የላትም መስበክ እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ቢል ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አልለው። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ሌላው ጉዳይ ደግሞ እንግዲህ ቲክቶከር አዶናይ አራቱም የቲክቶክ አዋርድ ሽልማቶች ከወሰደ በኋላ እንግዲህ ለጮኛው ለጃኒ የአንገት ሀብል አድርጎላታል። እንግዲህ ይህ የሰርጋቸው ስነ ስርዓት ነው ወይ እያሉ ብዙዎች እየጠየቁ ይገኛል። ነገር ግን ቲክቶከር አዶናይ ለጃኒ የአንገት ሀብል አድርጎላታል። እንግዲህ ይህ በአደባባይ አድርጎታል። ይህን ጉዳይ በአደባባይ ካደረገው እንግዲህ ከጃኒ ጋር በቅርቡ ትዳር ሊመሰርቱ እንዳሰቡ ማሳያ ነው እየተባለ ነው። እንግዲህ ይጋባሉ አይጋቡም ወይ የሚለውን አብረን በጋራ የምናየው ይሆናል። ነገር ግን እሱ በአደባባይ ሺዎች በሚመለከቱት የቀጥታ ስርጭት ላይ አዶናይ ለጃኒ የአንገት ሀብል የወርቅ ሀብል አድርጎላታል። እንግዲህ ብዙ ሰዎችን እያነጋገረ እያስገረመ ይገኛል። ብዙ ሰዎችም በዚህ ጉዳይ ላይ ሀሳብ አስተያየታቸውን እየሰጡበት ነው። እናንተ ጃኒና ቲክቶከር አዶናይ ይጋባሉ ወይ የሚለውን እንግዲህ ግምታችሁን ማስቀመጥ ትችላላችሁ። ወደ ቀጣዩ ፕሮግራም እንላለን። የገሃዱ ዓለም እውነታ መራራ እውነታ በድፍረትና እንግዲህ የግለሰብ የብዙዎችን ትኩረት የሳበ ግለሰብ ሆኗል። ምክንያቱም በእንደዚህ አይነት አለባበስ የፈለገውን አመለካከት የፈለገውን ሀሳብ በማጋራት ላይ የሚታወቅ ግለሰብ ነው። አይካን የሚል ሞቶ አለው። እንግዲህ እንዲህ ሆኖ መውጣት በራሱ ሀሳብን ለማራመድ ወይም ደግሞ የምትኖርለትን የምታስበውን እሳቤ ለማራመድ አንድ እርምጃ ወደፊት መሄድ ነውና እንግዲህ ይህ ግለሰብ የሰዎችን ሀሳብ የሰዎችን ነቀፌታ ሳይበግረው በእንደዚህ አይነት መልኩ ወጥቶ ታይቷል። እንግዲህ ብዙዎች ሀሳብ አስተያየታቸውን እየሰጡ ነው። ይህ የኔ ዓለም ነው በሚል ሀሳቡ ይታወቃል። እንግዲህ የሰዎችን ትችትና ሀሳብ ሳይፈራ በአደባባይ ወጥቶ በእንደዚህ አይነት አለባበስ ሀሳቡን በመግለጽ ይታወቃል። እንግዲህ ይህን ግለሰብ አይዞ በርታ ልንለው ይገባል። እጅግ አስደማሚ ሀሳቦችን ጥሩ ጠንካራ መልእክት ያላቸውን ሀሳቦች በማስተላለፍ ይታወቃል። እንግዲህ ይህ ግለሰብ በዚህ ስራው በርትቶ እንዲቀጥል የብዙዎቻችን ድጋፍ ያስፈልገዋል ብዬ አስባለሁ። በርታ፣ ቀጥልበት። ሌላው ትናንትና በ2025 ኢትዮጵያን ቲክቶክ ክሬቲቭ አዋርድ ላይ የታየው አንድ አስደናቂ ነገር አለ። ይህ ምንድን ነው? እንግዲህ ዩቲናስ በአዶናይ ቲክቶከር አዶናይ መኪና መሸነፏ ይታወቃል። እንግዲህ እሱንም እሷን ዩቲናስን አሸንፎ ቲክቶከር አዶናይ መኪናውን መውሰዱ ይታወሳል። ነገር ግን አሸናፊ እንደሆነ ሲበሰር ዩቲናስ ለአዶናይ
ይገባሃል በሚል አጨብጭባለታለች። እንግዲህ ይሄ ጉዳይ ይቀጥል የሚያሰኝ ጉዳይ ነው። ምክንያቱም ሁሉም ኢትዮጵያዊ ሊለምደውና ሊለማመደው የሚገባ ጉዳይ ነው። ምክንያቱም አንድ ሰው ተሸንፈሃል ሲባል በጸጋ ተቀብሎ ማጨብጨብ ይገባዋል የሚል ድጋፍ መስጠት እንግዲህ ሊለመድና ሁላችንም ልንወስደው የሚገባ ምርጥ ተሞክሮ ነው። ምክንያቱም እኛ የምንታወቀው በዚህ አይደለም። ስንሸነፍ አኩርፈን እንዲያ ነው እንዲህ ነው የሚሉ ሰበቦችን እየፈለግን የሰው ስም የምናጠፋ ሰዎች መሆናችን ይታወቃል። አብዛኞቻችን፣ ሁላችንም ማለታችን አይደለም። ምክንያቱም እንደ ዩቲናስ ያሉ ሌሎች ሰዎች አሉ። ነገር ግን ዩቲናስ እንግዲህ መሸነፏን በጸጋ ተቀብላ ይህን ጉዳይ እንግዲህ ለቲክቶከር አዶናይ ስታጨበጭብ ተመልክተናታል። በጣም ሊያስመሰግናትና የሚያኮራት ጉዳይ መሆኑን ልገልጽላችሁ እወዳለሁ። እንግዲህ እኔ ብቻ አይደለም ይህን ጉዳይ ያልኩት፣ ብዙዎች ዩቲናስ ምርጥ ሰው እያሉ እያደነቋትና ሀሳብ አስተያየታቸውን በበጎ እየገለጹ ይገኛሉ። እንግዲህ ዩቲናስ በጣም ምርጥ ሰው ነሽ፣ ይህን ማድረግሽ ይገባሻል። ምክንያቱም እያንዳንዱ ሰው ሲሸነፍ አኩርፎ የተለያዩ ምክንያቶችን እየፈጠረ እንደዚህ ነው የሚሉ ነገሮችን ይደረድራል። ነገር ግን አንቺ ከዚያ ወጥተሽ ለቲክቶከር አዶናይ ሀሳብሽን ድጋፍሽን መግለጽሽ እንግዲህ ጥሩ መልካም ነገር ነው ብዬ አስባለሁ። ከዩቲናስ እንግዲህ የምንማረው መልካም ነገር ይህ ነው። ስለዚህ ቲክቶከር ዩቲናስን ልናደንቃት እና መሰግናት ይገባል።